እርግብ የሆነ ልጅ ነው እርግብ ስላችሁ እርግብና ቤት ምን ይዤ ልምጣ ይላሉ ባለቤቱ ያሉትን ነገር እገዛሉታለሁ 5 እንጀራ ነው ያለው ጋይ አስሞከሩት ጫት ለዚህ የአዶናይ አድናቂዎችና የአዶናይ አምላኪዎች ማን ደግሞ ሻንተ ማን ጋሞዞን 40 ምንጭ ላይ መናገር ሲገባው ስለ ዴላን ፌጅ ምናምን ብሎ ያወራል የድሮ ህይወትን ደብቀ መታውን እዚህ ጋር መተጻድቅ መጮት ጥሩ አይደለም እንደውም የአዶናይን ፎቶ ፕሮፋይል ሁላችሁም አርጉ እስኪ አርጋችሁና አስደስቱኝ ቶሎ በሉ ዛሬ አንጂ ሰው እኔ ላብላብዬ ቢሄድ ሁሉም መቅዶኒያን እንደ መንግስት ሰማያት ነው የሚያየው ብትሄዱ ከ15 ቀን ቀጠሮ የሚሰጣችሁ 15 ቀን በመቄዶኒያና በሌሎች እርዳታ ድርጅቶች ላይ ሰላም ጋይስ እንዴት ናችሁ ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው ዛሬም እንደተለመደው በሌላ ወቅቴና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል ማለት ነው በዛሬ ቪዲዮ እንግዲህ ፈታ የምትሉባቸው የሰሞኑ ወቅታዊ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካቶላችኋል ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ ቪዲዮውን ከመጀመራችሁ በፊት ሁላችሁም ደግሞ ላይክ እያደረጋችሁ ብትጀምሩት ቪዲዮአችን በጣም ቫይራል እንዲወጣ ይረዳናል ማለት ነው ሐሳብ አስተያየታችሁን ደግሞ ቪዲዮውን እያያችሁ በኮሜንት ሴክሽን ላይ ብታስቀምጡልን በጣም ደስ ይለኛል ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ አዶናይ እርግብ የሆነ ልጅ ነው እርግብ ስላችሁ እርግብ እመቤቴን በእውነት እንደዛ እንኳን ደክሞት ያ ሁሉ ሰዓት ሲሰራ ውሎ አዶናይ ፎቶ ልነሳ እንኳን ስትሉት እቅፍ አድርጓችሁ ነው በደንብ ደስ ብሎት የሚያረግ ምን ችግር አለ አዶናይ መጥፎ ነው የሚል ሰው መሬት ቆረቆረኝ የሚል ሰው ነው አሴት ምንድነው ደግሞ ምን ተነሳ ደግሞ አሁን ደግሞ ስለ አዶናይ ምን አዲስ ነገር አለ ለኔ ማለት እኔ ግን ቱትዬ አንድ ነገር ልበልሽና ልውረድ እግዚአብሔር ምስክሬ ነው የምልሽ እግዚአብሔር ምስክሬ ነው የምልሽ እንኳን በዛ ቦታ አንቺ አልሆንሽ በቃ it's the worst place to be እግዚአብሔር ነው የምልሽ ከበላይ የሚመጣው ጩኸት እኔ እዛ I was there እዛ ስለነበርኩኝ ነው የምልሽ እና ቤት ምን ይዤ ልምጣ ይላሉ ባለቤቱ ያሉትን ነገር እገዛሉታለሁ ማሚ አታሳፍኝ በጌታ ራንሺ ማሚ ካላነሳች እንግዲህ ምንም ማድረግ አይቻልም እሺ ውስጥ ገብታች ይላል ኖ ረበና አይ ታነዛነች እሺ አንድ ሞክሩ ድጋሚ ኧረ በጌታ ማሚ ኧረ በጌታ አይ ቤት የተቀመጠ ልጅ አለ ቤት የተቀመጠ ልጅ አለ እሺ ኦ ማይ ጋድ ዋው ሰኞ ቤት ሊደርስ ነው ምን ይዤ ልምጣ ምን ልግዛ ቆይ ምን የሌለ ቤት የሌለ ቶሎ እኔ የፈለኩት ነገር ስላለ የሚፈለግ ስለሆነ እንደ አራዳ በትክክል ተናገር ምንድነው የሚፈለግ ኤዮ ግባና ኤዮ ውስጥ ግባና ኤዮ ኪችን ውስጥ ግባና ኤዮ ቶሎ አምስት እንጀራ ነው ያለው ጋይስ እንዲህ ወይኔ አምስት እንጀራ እሺ አምስት እንጀራ ገደልከኝ እሺ ከመቶ ሺህ ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው ልጁ በህይወት አለው ብሎ ቪዲዮ ይስራልን ይላል ኮሜንት ላይ ለዚህ ነው አለው ማለት ነው ወይኔ ግን እኔ በሆነ በዚህ ቦታ ላይ ምን ብዬ ነበር የምጠይቀው የፈለከውን ነገር ይዤ ልምጣለህ ምን ይዤ እንድመጣ ትፈልጋለህ አሁን ምናምን አይነት ጥያቄ ቢሆን የፈለከውን ይዤ እመጣለሁ አሁን የፈለከውን በል ምናምን ጥራ ምናምን አይነት ስታፍ ቢሆን ነው እንዴ ለቀልድም እንደዚህ ዘና ምናምን ብሎ ትልቅ ነገር ሊጠራ ይችል ነበርና እንደዚህ አይነት ሲቹዌሽን ካጋጠማችሁ እንደዛ ለማለት ሞክሩ አትሊስት ጆን ዳንኤል አሪፍ ኮንተንት ጀምሯል በነገራችን ላይ ይሄ አሪፍ ኮንተንት ነው ደስ ይላል ሰላም ጋሽ ዛሬ ወዲሽ ቪዲዮ ተመልሰናል ዛሬ ከቢው ዴሊቨሪ ኤም ብሎ የላኩልኝን ምግብ ነው ሪቪው እናደርገው ኤም ብላ ነው አረ ወይኔ ከቻውሚ ኑድልስ ነው የተላከልኝ ይመስላል በጣም ትልቅ ፓኬጅ ነው ኤም ብላ አሪፍ ነው ሁሌ ስገባ ኤም ብላ እያልክ ገባ እንደውም አረላሽ ሰላም ወዳጆቼ እንግዲህ ከሄርት አሁን ወደ አዶናይ ደግሞ መጥተናል
አዶናይ የራሱን ኢቨንት ሊያዘጋጅ ነው እንግዲህ እዚህ ዋሽንግተን ዲሲ እና እስቲ ስለ አዶናይ እኔ አንዳንድ ነገር ልበላችሁ። ኢምፐርሰን አግኝቼዋለሁ። ካገኘሁት በኋላ በቪዲዮ ስናየውና በአካል ያለውን ልዩነት ልንገራችሁ። ልጁ ይሄ ቅንነቱ የዋህነቱ ተመሳሳይ ነው። በቃ ሚዲያ ላይ የምታዩት ልጅ ነው ኢምፐርሰን ማለት ነው። ከዛ ውጪ ፓወር አለው ልጁ የሆነ ፖቴንሻል አለው ማለት ነው። ሰዎችን ኮንቪንስ የሚያደርግበት ሲናገር ዛሬ አወቀህ፣ ነገ አወቀህ፣ ትላንት አወቀህ ሂዶን ኬር በቃ ሰውን ሁሉ በአንድ ነው የሚያየው እና ሲናገርህ የሆነ ኃይል አለው ማለት ነው የሚናገረው ንግግር ማለት ነው። ሂስ ፓወርፉል ዝም ብሎ አይደለም እንደዚህ ፌመስ የሆነው ማለት ነው። እና ከውስጡ የሚወጣው ቃል ሪል ቃል ነው። ይሄ ምንም ማስመሰል ምናምን አታዩበትም። አይችልም ማስመሰል እና በጣም ይገርመኝ ሰው በዚህ እድሜው እንደዚህ አይነት በእውነት እንደዚህ አይነት ፖቴንሻልን ማግኘት በጣም መታደል ነው። እና ስፔሻሊ ልጆች ላላችሁ ሰዎች እዚህ ሀገር በተለይ አሜሪካ ነገር ላይክ ታውቃላችሁ እዚህ ሀገር ልጆች በመመልኩ እንደሚያድጉና ቤት ውስጥ ትንሽ ከቤተሰብ ጋር ያላቸውን ሪሌሽን ማለት ነው። ሶ አሁን ያዘጋጀው ይሄ ኢቨንት ላይ ሞር ልጆችን ኢንቫይት ብታደርጉ ልጆች ቢገኙ ስፔሻሊ ያንጎች ከአስራ ቤት ያሉ እና ላይክ እነሱን በደንብ ፑሽ አድርጋችኋቸው እነሱ ጋር የመገናኘት እድሉን ቢያገኝ ይሄ በጣም ብዙ መልስ አለው ለነሱ ማለት ነው። ብዙ ነገር ነው የሚቀየረው። ኢቨን እናንተም ራሱ ጆይን ብታደርጉት ይፈልጋል። ላይክ ቤተሰብንም እንዴት አድርጎ ከልጆች ጋር ኢንተራክት ማድረግ እንዳለባቸው እሱን ነገር ማሳየት ማስተማር ይፈልጋል። በዛ ነገር ውስጥ ስላለፈ ማለት ነው። እና እዚህ ኢቨንት ላይ ብትገኙ እኔ በጣም ደስ ይለኛል። ጥሩ ነው። ይሄ ሰውዬ ግን ያው የአዶናይ አጎት ነው ላት ይባል ነበር የሆነ ጊዜ ትዝ ይለኛል። አስሞከሩት ጫት ለዚህ ሰውዬ እንዲህ አበሻ የጊዜ ጉዳይ እንጂ ሁሉም ይቅማል ይላል ከታች። እኔ ብቻ ነኝ የማልቅመው መቼም። ቲክቶከር ለሆነች አርቲስት በመዝሙር ምናምን አድርጎ ልደቷን አከበረላት። ዘማሪዎች አሉ ምናምን እየተዘመረ ምናምን ስጦታ ሰጣት ምናምን ለባ ልደቷን አከበረላት። በጣም ብዙ ዛሬ ደክሞኝ ነው እሺ ሪያክት እያደረኩ ያለሁት ጋይስ እንዳታዘቡኝ እሺ። በጣም ድክም ብሎኛል ምናምን ብዙ ኢነርጂ ብዙም የለኝም ተረዱኝ። ቪዲዮዎች ምናምን አየው እንዴት እንደዚህ ይደረጋል እንዴት እንደዚህ ይደረጋል። የእንትን ዘማሪዎች መተው እዚህ ፕሮግራም ላይ የልደት ማድመቂያ ሆነው ምናምን ያለበሳት ምናምን ተገላልጣ ነበር የመጣችው። ኦኬ በጣም ናይስ እኮ ነው ያደረገው። ከዛ ልደቷን በመዝሙር አከበረላት። ናይስ ነው። ማርያማዊት ናት። ሰው እናመሰግናለን ይሄን ሐሳብ ስላነሳችሁት ምናምን ኮሜንቱን ሳይ ከነ አንድ ምን ችግር አለው በልደት ቀን ቢዘመር ያለ ሰው የለም። ምንድነው ፖይንታቸው? ይኸውልሽ ልጁ ጓደኛውን ታዋቂ ሰዎች ናቸው። እንትና ብልሽ ታውቂያቸዋለሽ? እኔ ልጥራቸው በሞቴ አይ ልጥራቸው። እሺ ምንም ችግር የለውም። ከዛ እንደዛ ከተደረገ በኋላ ማለት ነው ሰው እንደዚህ ምናምን እንትን እያለ እንዴት እንደዚህ ይደረጋል? በልደት ሰው ይጠጣ የለ እንዴ? ምን ችግር አለው? እንደው ሰው ተሻሽሎ በመዝሙር ቢያከብር ልደቱን ገባሽ? አንዳንድ ሰው ምን ችግር አለው ማለትን አያውቅም። የሆነ የተቃውሞ ሀሳብ ከመጣ የራሱ ነው የሚያከብር። ሁሉም ለመቃረን በቃ ሁሉንም ነገር እንደዚህ አሰብስፋችሁ መጠበቅ ጥሩ አይደለም። እውነት ነው ይወስዷል። ልክ ተቃውሞን መቃወም አንወድም ያማል ማለት አንወድም። ልክ ተቃውሞ ሲመጣ ኦኬ መቀላቀል ነው የሚመቸው። ቲክቶከር ለሆነች አርቲስት ምንም ችግሩ እኔም አልታየኝም። እውነቱን ለመናገር ችግር አለው ብላችሁ የምታስቡ ከሆነ ምክንያት የሆናችሁ እስኪ ኮመንት ላይ ያስቀምጡልኝ፣ እኔም እመልስላችኋለሁ። ኮመንት ላይ ንገሩኝ እስኪ ችግሩን በዝርዝር የምታስረዱኝ ከሆነ ማለት ነው። የአዶናይ አድናቂዎችና የአዶናይ አምላኪዎች ማን ደግሞ እሺ አንተ ማንም ለእናንተ የምናገረው አዶናይ
በእንደዚህ አይነት በተፈጥሮ አደጋ ሲከሰት በኢትዮጵያ ምድር ላይ በጋሞ ዞን አርባ ምንጭ ላይ መናገር ሲገባው ስለ ዴላን ፌጅ ምናምን ብሎ ያወራል። አዶኒ ምን ነው ለጋሞ ድምጽ ካወጣቱ ምንድነው ተጣላችሁ? ለአንድ ጃኒ ዴላን ፌጅ ምን አገባው? መጀመሪያ በአገሩ የተከሰተው አደጋ ለእንደዚህ አይነት ሰፖርት እንዲደረጉ እናቶችና አባቶች እህቶች በዚህ አደጋ ሲጎዱ መገኘት ሲገባ ስለ ዴላን ፌጅ ፎሎ አድርጉ ብሎ ቪዲዮ ይሰራል። በጣም የሚያሳዝን ነው። ይሄ ሰው ለሀገሩ ለህዝብ አደጋ ሲደርስ ከጎን ሮጦ እንደማይቆም ማሳያ ነው። እና የአዶናይ አፍቃሪዎችና የአዶናይ አምላኪዎች እኛ እሱን የምንናገረው በምክንያት ስለሆነ ይሄን ሰልፍ ራይቸስ ሼሚንግ የሚባል ነገር አለ። የቡሊንግ አይነት ነው ወይም የትንኮሳ አይነት ነው። ኦኬ ከስሙ ስንነሳ እንግዲህ ራይቸስ ማለት ጻድቅ ማለት ነው። ሰልፍ ራይቸስ ማለት ያው ራስ እንደ ጻድቅ አይቶ ሌላውን ሼም ማድረግ። ሼሚንግ ያው ማሸማቀቅ ማለት ነው። ራስ እንደ ጻድቅ አይቶ ሌላውን ማሸማቀቅ ማለት ነው። ለምንድን ነው ትንኮሳ የሆነው? እንግዲህ አንድ ሰው በራሱ ፍላጎት፣ በራሱ ተነሳሽነት፣ በራሱ ፍቃድ ማድረግ የሚገባውን ነገር እንደ ግዴታው አስመስሎ በማምጣት ያንን ሰው መውቀስ፣ ማጥላላት፣ ማሸማቀቅ ማለት ነው። ይሄ ደግሞ በጣም የተጣመመ አይነት የተሳሳተ አይነት አስተሳሰብ። ኦኬ ያ ሰው ሚዲያ ላይ ለብዙ ነገር ድምጽ ሊሆን ይችላል፣ ለብዙ ነገር ሊያቀነቅን ይችላል። ነገር ግን አንድ ችግሮች አሉ ሀገራችን ላይ። ለሁሉም ነገር ድምጽ መሆን፣ ሁሉም ጋር መድረስ አይችልም። ሰዎች ኦኬ መጨረሻ ላይ ወደ ምን አይነት ድምዳሜ ይደርሳሉ? ምን አይነት መላምት መስጠት ይጀምራሉ? ይሄ ሰው እኮ እዚህ ጋር ለዚህ አካል ድምጽ ሆኗል፣ እዚህ ጋር ግን ለዚህ አካል ድምጽ ያልሆነው በዘር ምክንያት ነው፣ ዘሩ ስላልሆነ ነው፣ ሃይማኖት ስላልሆነ ነው፣ ፖለቲካል አቋም ስላልሆነ ነው። የራሳቸው መላምት ይሰጣሉ። ይሄ ወሬ ሲናፈስ የዛን ሰው ኢሜጅ ኮምፕሊትሊ ያበላሸዋል። ስለዚህ ከዚህ ነገር መታቀብ አለ። ሰልፍ ራይቸስ ሼሚንግ ሰውን ከማነሳሳት ይልቅ አብዛኛው ጊዜ እልህ ውስጥ ነው የሚከተው። ይሄ እንግዲህ በትልቅ ስኬል ላይ ነው እንጂ ዴይ ቱ ዴይ ላይፋችሁ እናንተ የምታዩት ነገር ሰው በዚህ መልኩ ሲመጣባችሁ የመስራት ተነሳሽነት ሲሆን የሚፈጠርባችሁ እልህ ነው። ለዛ ነው መርዛማ የሆነ አስተሳሰብ ነው ያልኩት። ስለዚህ እንደዚህ አይነት መርዛማ አስተሳሰባችሁን እየመጣችሁ እዚህ አትርጩ። በቂ ማገናዘብ አቅም ሳይኖራችሁ አፋችሁን አትክፈቱ ነው መልኩ። ቴንኪዩ ማን ቴንኪዩ በጣም እግዚአብሔርን በጋሞ ክቡር ሕይወታቸውን ላለፈ ነፍሳቸውን በገነት ያኑርልን፣ ለቤተሰቦቻቸውም መጽናናትን እንመኛለን ብሎ ዘግቶታልና ብቻ ቴንኪዩ እግዚአብሔርን። ከዚህ በላይ ምን ማለት ይቻላል? እንግዲህ ሙሉ በሙሉ ገልጾታል አይደል ልጁ። ምን ማለት ይቻላል? በነገራችን ላይ እኔ ራሱ የሰማሁት ቅርብ ጊዜ ነው። ይሄ በጋሞ ዞን የተፈጠረውን ነገር አሁን እኔ ራሱ ሚዲያ ላይ እያለው ቲክቶክ በየቀኑ እያየውኝ ምናምን ቅርብ ሰዓት ነው ያየሁትኝ፣ እውነቱን ለመናገር ማለት ነው። ነገሩን እኔ ራሱ አላየሁትም ነበር ያን ያህል እና ላያዩ ይችላል። በሌላ ስራ ተጠምዶ ፎዲ ፔጅ ላይ እኮ ላይመጣለት ይችላል። እሱ ታውቃላችሁ አይደለ? ተውት እስኪ። እኔ እንጃ እናንተ አስመሳይ ሰው ነው የምትወዱት ግን ማለት ነው። እንደዛ ከሆነ ማለት ነው አንዳንዶቻችሁ አላችሁ በቃ ለማስመሰል ምንም ማድረግ ይቻላል። ገብቷችኋል? እንደዚህ አይነት ነገሮች ሲመጡ የሚጠቀሙባቸው አይነት ሰዎች አሉ። ብዙ ደግሞ ሌላ ሰው ተናገርክ ትሉኛላችሁ። ይቅር እንለፈው። ሰው ትንሽ እንዳልፈለገኝ ትንሽ ከተሰማኝ ድራሼ ነው የሚጠፋው። ማለት በቃ እንዳልፈለጉኝ ነው አብሰማኝ አይፈልጉ ጭራሽ አቅሜን ሁላ ማድረግ ሰው ባል ተለማምጪ ሰው እኔ ጋር ላቆይ ማለት የማይሆን ነገር ነው። በደንብ ነው በር መከፍተው። ከዛ እነሱ እንደዚህ ስትርከከ ብለው እንዲወጡ ማለት ነው። ኮዝኔ ብቻዬን በጣም ፒስፉል ነኝ። ምንም አልፈልግም። ሰው እንደዚህ የሚያወራ ሰው ደስ ሲለኝ በመድኃኒዓለም እውነት ነው። ታዲያስ ምን ሊቀርባችሁ ብቻችሁን ስለሆናችሁ አስባችሁታል? ምንም እኔ አሁን የተረዳሁት በጣም በቃ ብቻችሁን ስትሆኑ በጣም ሰላማዊ ህይወት ነው የምትኖሩት። እግዚአብሔርን ከሰው ጋር ኧረ በስመ አብ በብቸኝነት ብቻዬን ሆኜ የማደርጋቸው ነገሮች ብቻዬን ሆኜ የምሰራቸው ነገሮች በጣም ፕሮዳክቲቪቲን ይጨምረዋል። ገብቷችኋል? በጣም ደስተኛ ነው የሚያደርገኝ። ምን ስለሆነ ምን ሊቀርባችሁ ሰው የምትለማመጡት አስባችሁታል? ምን ስለሆነ እውነቷን ነው። ትንሽ እንኳን እንዳልፈለጋችሁ ካወቃችሁ ነው ያለችው አይደለ? ይመቸት። አንድ ሰው ወጥቶ ቪዲዮ አልሰራም። ሲረዳቸው የነበሩ ሲያግዛቸው የነበሩ ሁሉ ማንም ሰፖርት አላደረገውም። ትትዬ እናውቃለን። አዎ ግን ለምን በዚህ ደረጃ የአዘጋጆቹ ችግር ነው? ለምስጋና አይደለም የሰራችሁት ለካርድ ነው ወይ የምትሉት? አይደለም። ይሄ ነገር በአጭር መቀጨት የለበትም። ነገ ትልቅ ስራ መሰራት ስላለበት ሐሳባችንን በቅንነት መተን የሰጠነው ለዛ ነው። ይሄ ችግር አለ። ሚዲያ የሚጠቀም ሰው ብዙ ተጽዕኖ ይፈጥራል። ሳታስቡት 10 እንኳን 20 ፎሎወራችሁ አንድ ቪዲዮ ስትሰሩ ቫይራል ይሄዳል። ለምን ያስፈልጋል ማስቀየም? ምን ችግር አለ? አዶናይን
ይሄ ሰውዬ ግን አሁንም አዶናይን ሲያገኘው ጃኒን ፎቶ አድርጎ ሄዶ ነው ቲሸርቱን እንዴ? አለበዛም ግን እዚህ ሰውዬ ንገሩኝ፣ ሆነስቶ ናችሁ ማለት ነው እግዚአብሔርን። አይ በስቷል በጣም። እኔ ሌላ ነገርም ጠርጥሩት ይሄን ሰውዬ እግዚአብሔርን። እንዴ ምን ሆኖ ነው ቲሸርት አሰርቶ ምናምን? ምን እሺ፣ አይ ይሄ ዝናፍ እግዚአብሔርን ጥሩ አይደለም። እኔ እንጃ ልክ ነው ብዬም አላስብም። እኔ እንዴ የዚህን ያህል ደረጃ ደስ አይልም በእውነት። የሚወድ ሰው ሁሉ አዶናይን አቅፎ ፒክቸር መነሳት ይወዳል። ሰው ሲጠጋው መጎተት፣ ሚስትሪት ማድረግ ልክ አይደለም። ኦርደር እኮ ነው። የሚወድ ሰው ነው እንደዛ የሚያደርገው። ቱትዬ ኦርደር ነው በነገራችን ብሎ ከሪች ጋር ሪች ትንገራችሁ ታወራለች። ሪችዬ ጋር ደስ ብሎት የሆነ ትንሽ ሰዓት ሲያገኝ ተጎትቶ ነው የተወሰደው። እንዴ ተው እንጂ ይሄ ፌር አይደለም። ሶ አዶናይን አይደለም ከአዶናይ ጋር ምንም አይገናኝም። ነገ ግን ማስተካከል ስላለባቸው ልንነግራቸው ይገባል። ህፃናቶች ይበልጥ እንዲታከሙ እንፈልጋለን። መልካም ነገር ሲጀመር በማይሆን ነገር ተቀጭቶ መቅረት የለበትም። ይሄ የእውቅና ጥማት ነው። እኔ ብቻ ለስራ፣ እኔ ብቻ ከፊት ልሁን፣ እኔ ልሸፍናችሁ፣ እንደዛ አይደለም። ይሄ ሁሉ ሰው እየተናገረ አሁን እሱ የራሷ ወገን ስለሆነ መጥቶ ነው ትክክል አይደለም አይባልም። ትልቅ ዓላማ ያለው ድርጅት ነው። ስለዚህ ያንን ድርጅት እንዴት አድርገን እንደዛ ማለት ማውራት ነው ያለብን እንጂ አታውሩ፣ እንደዚህ አትበሉ። ባንናገር የሚሻሻል ነገር ሲመጣ በሚቀጥለው ዓመት ድርጅት ፕሮግራም ሲያደርግ ይሄ ድርጅት ምንድነው የሚመጣው? ተቃዋሚ ይበዛል። ለምን በዚህ መልኩ ሳይወራ ሳይስተካከል ተደፍኗል። ገባችሁ? በስህተት ኤክስን ስትጭን እሺ ጀምራለሽ። አንቺ ነሽ እንዴ ገርጠተሻል? ደሞ በእናትሽ ከኔ ከተለየሽ በኋላ ነው እንዴ? ጉዞውን በነፃ ነበረ። ያንን አመዳም አሹን ነው አይደል የጠበሽው? ፍዳሽ ያበላሻል። በቃ አንከራቶ የራይድም አይከፍልም። በምን ቀን ነው አልሽ አይደል? እሱን የተለያዩት በምን ቀን ነው? ይባልሽ የጣባሽ ዝናቡም ቅጥቅጥ። ዝናቡ እኮ አይቶሽ አያውቅም ነበር እኮ ገባሽ አይደል? ኤሲ ተከፍቶልሽ በኤሲ እንዴ! አሬ ከባድ ነው። ኮንዲሽነር ነበር የምትሄጂው። የዛሬ ነው ያርገውና ዝበይ ምን ኮንዲሽነር ነው ያለው? ኤሲ ኮንዲሽነር እንዴ! በሰው መኪና እንዳላስወርድሽ በለኝ። አንቺ 200 ምናምን ብር ይቀራል። ተወራለች ኤር ኮንዲሽነር አያሻ አመዶ ነበር የምንለው ሰፈር ውስጥ። እሱን ብለሽ እኔን ጥለሽ ትሄጃለሽ። ለከክ እንደውም እንትን ይሻልሽ ነበር፣ ናሆም ይሻልሽ ነበር። ከባድ ነው። አያድርስ ነው አያድርስ። በጣም በሏቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ይላውስ እንጂ ጎበዝ ወገብን ባቷ መችልን እስኪ ወደጅ እስክስታ። ይህ ፎቶ ወጥቶ ነበር ቬሮኒካ ላይ ሲወራባት የነበረው። ከዛ በኋላ ነው ከሳለ ያለችው ምናምን አልገባኝም። እኔ እኮ ግን አዲስ እዚህ አሁን ያለን ሰው ደግሞ መተ ህይወት ፋክዳፕ የነበርክ ሰው ህይወት የተገለበጠ ባለጌ ጋጦጥ የነበርክ ለማኝ የነበርክ ሰው አሊስተኛ ከድሮም ጀምሮ በስራ ነው የምንታወቀው። የድሮ ህይወትን ደብቀ መታ አሁን እዚህ ጋር መተ ጻድቅ መጮህ ጥሩ አይደለም። እንደውም የድሮ ህይወትን እየተናገርክ ነው ሰው መምከር ያለበት። በእውነት ነው የምነግራችሁ የድሮ ህይወታችሁን ሰው እኔ እንደዚህ ባለጌ ነበርኩኝ እኔ እንደዚህ አይነት ሰው አሁን ሁሉም እኮ ጻድቅ ነው የሚጫወተው። ሁሉም ሰው ጻድቅ ሆኗል። በቃ ማን ነው አዶናይ ነው ማለት አዶናይ ከሆነ እኮ አዶናይ የሚታወቀው ምንድነው ጻድቅ ነኝ እያለ ሳይሆን የተወደደው ራሱ በማን ነው? በጣም በግልጸኝነቱ ነው አይደል እንዴ? በጣም ሲጠቃም የነበረው ከዛ በኋላ የተወደደው በዛ ነው። እንግዲህ አስታውስን እንግዲህ ማንም ሰው ደፍሮ ማይናገረውን ግለ ወሲብ ፈጽም ነበረ። ከዚህ ሱስ እንድትወጡ ረዳችኋለሁ እያለ ሲመጣ የነበረው አዶናይ ነውና ከሱ በጣም ብዙ ልንማረው ምንችለው ነገር አለ ብዬ ነው እንደውም ማስበው እኔና እንደውም የሳይቱርን ሁላችሁም እንዳትቀሩ። በጣም ብዙ እንደውም ከላይፍ የተማረበትን ነገር ምንም ሳይደብቅ ላይፍ ያስተማረችውን ነገር ምንም ሳይደብቅ የሚናገር ሰው ነውና ከአዶናይ አይነት ሰው በጣም ብዙ ነገር መማር እንችላለን ብዬ ነው ማስበው እኔ። ዲኤምቪ ኤሪያ የምትገኙ ሀበሾች ውድ የሀገሬ ልጆች እንደምታውቁት ማርች 28
ቅዳሜ በዋርነር ቲያትርስ የሚገርም ኢቨንት አለ፣ የሞቲቬሽናል ኢቨንት። በአካል መጥታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላችኋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን፣ ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ፣ የዛኔ አያቸዋለሁ ማለት ነው። ትልቅ ታሪክ ነው የምንሰራው ጋይስ። ወዳ በጣም ብዙ ነው የቆረጠው ቲኬቱን ግን ጋይስ በጣም ብዙ ቆርጠዋል ምናምን ስክሪንሻት ልከዋል ምናምን ነገርና የአዶናይን ፎቶ ፕሮፋይል ሁላችሁም አርጉ እስኪ አርጋችሁና አስደስቱኝ። ቶሎ በሉ እስኪ ወንድ ከዛ ኮሜንቱን አጨናንቁት። ጃኒ መከታ ቶሎ በሉ የፈጠነ 4 ሰው አለ። የአዶናይን ፎቶ ፕሮፋይል አርጋችሁ ነው እስኪ ወንድ እስኪ አሳዩኝ አድርጉት ጎበዞች። አራራራ ትሰሙኛላችሁ እኮ ማርያምን አድርጎት መጡ የፈጠነ ይሱኒ የመቄዶንያ ፕሮፓጋንዳ ተጣጥፏል ብለሽ በቃ ፕሮፓጋንዳ የሆነ ምርጫ ቀጥቀጣ አደረጉት እኮ። አንተ ጠይቃችሁ ለሁላችሁም ነው እሺ የምታውቁት ነገር ስለሆነ ዛሬ አንቺ ሰው እኔ ላብላብዬ ቢሄድ ማንም ሰው አይቀበለኝም። በቃ እንትን ነው በየቀኑ ሰርግና ልደቱ ድግሱ ጦፏል መቄዶንያ ውስጥ። ሁሉም መቄዶንያን እንደ መንግስት ሰማያት ነው የሚያየው። ብትሄዱ ከ15 ቀን ቀጠሮ የሚሰጣችሁ 15 ቀን። የትኛው ሰፈራችሁ ያለ ኤንጂኦ እንደዛ የሚያደርገው ሲኒዮር ይናል። ህፃናት ላይ ወጣላ የሚሰሩ አሉ። ለምን እዛ ሄዳችሁ አታበሉ? ዲቤ ስላለው ሚዲያ ስላለው ሰው ስለያዘ እንደዚህ ድራማ አቁሙ። ሌሎች ወደ ሌላ ቦታ ማየት አድርጉ። እኛ ኦዲት ይደረግን ያለው እንዴ በጣም እኮ የጠገበ ኤንጂኦ ኮሩ ምንድነው? ምን ግልጽ ነገር እኮ ነው እንዴ 15 ቀን እንዴ አስባችኋል? 15 ቀን ቀጠሮ ለማብላት ምግብ ተርፏቸው እኮ ነው። እና ምን አለ ሌላው ኤንጂኦ አይ በቃ እኛ እኮ እውነት አለው ሰውየው የሚያወራው ነገር እውነት አለው አይደለ? እንዴ በቂ አቅርቦት አለን። እነሱ እዛኛው ኤንጂኦ ደግሞ ሲሄዱ እንደዚህ እያላችሁ እኮ የሆነ ሰብአዊነት እኮ እንዴ ምን ነካችሁ? ብዙ ጥያቄ ያለን እናነሳለን። ግን እኛ በቃ አንድ ነገር ነው የፈለግነው፣ ኦዲት ይደረግና ለህዝቡ ይገለጽልን ነው በቃ አለቀ። ሌላ አንጃ ገራጃ ታብዙ፣ ድራማ ታብዙ። የምትረዱኝ ሰዎች ላይ እነዚህ ድራማዎች አትተቷቸው፣ ክብር ስጧቸው። በጣም ነውር ነው። ሰሞኑን እንግዲህ ያው መቄዶንያ ላይ እንደዚህ አይነትና መሰል አይነት ጥያቄዎች በዝቶበታል። በዚህ ላይ እንግዲህ በጣም የምናምነውና ብዙ መረጃዎችን በማጋለጥ የምናውቀው አዎንታ በርሲሳም አስተያየቱን የግል አስተያየቱን አመለካከቱን ሰጥቷል። ምን አለ እስኪ የሚለውን ነገር እናዳምጣል። በመቄዶንያና በሌሎች የእርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይደለም፣ ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን
ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ ስትራክቸር ይኑረው ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። እኔ በጣም የሚመቸኝ ሰውዬ ለምንድን ነው በቃ ምክንያታዊ ሆኖ ነው የሚናገረው። ብዙ ጊዜ አይታችሁ እስከሆነና ነገሮችን የሚያስረዳበት መንገድ በጣም ደስ የሚልና ሁሉም ሊረዳበት በሚችለው መልኩና ግልጽ በሆነ መንገድ ነው የሚናገረው ሀሳቡን ሲገልጽ ማለት ነውና በደንብ ነው የሚያሳምናችሁ ማለት ነውና በደንብ እኮ መቄዶንያ ላይ በጣም ብዙ ሐሜት አለበት አይደል? ምንም እንኳን ያው በበጎ ስራቸው ብናቃቸውም ከጀርባ ግን በጣም ብዙ የሚወራባቸው ሐሜቶች አሉ። ገብቷችኋል አይደል? ከሱም ለመጽዳት እንዳለው እኮ ነው በቃ ኦዲት ቢደረግ ችግር ያለው አይመስለኝም አይደል? እነሱ ነፃ ከሆኑ ያንን ሐሜት ያጸዳሉ ማለት ነው። አንዳንድ ችግሮችም ደግሞ ካሉበት ማለት ነው የህዝብ ገንዘብ ነው እየተሰበሰበ ያለው በትክክል ለተረጂዎች እየደረሰ ካልሆነም ደግሞ በደንብ መጠየቅ ያለበት አካል መጠየቅ አለበትና ተመልሶ መስተካከል እንዳለበት ነው። ገብቷችኋል አይደል? ምንም እንደዚህ አይነት ኤንጂኦዎች ምናምን ነግሬያችኋለሁ ባለፈውም። በሀገር ውስጥም በውጭም ያሉት በጣም ችግር አለባቸው። ሰዎች ይረዳሉ። ነገር ግን እኔ አንዳንድ ነገሮችን ሁላ ሰምቼ ያውቃለሁና ከውጭ ልብስ ምናምን ሲላክ ደና ልብሶች ምናምን ስሙን አልነግራችሁም። ደና ልብሶች ምናምን ነገር እዛ ያሉት ሰራተኞች ቮለንተሪ የሚሰሩ ሰዎች ምናምን ሲወስዱት እሰማ ነበር በሚል ይያዝልኝ። ገብቷችኋል አይደል? እንደዚህ አይነት ነገር ከተደረገ ውስጥ ለውስጥ በገንዘብ ደረጃ ደግሞ በግል አካውንታቸው የሚሰበስቡ ኤንጂኦዎች እንደነበሩ አውቃለሁ። አሁን እዚህ ጋር ስም አልጠራም እውነቱን ለመናገር ማለት ነውና እነዚህ ሀገር ውስጥ ኤንጂኦዎች ውስጥ የሰራ ጓደኛ ነበረኝ እውነቱን ለመናገርና የምንሰማቸው ነገርና በሚዲያ የሚወራው ነገር አንድ አይደለም። እኔ ብዙ ኤንጂኦዎችን የሀገር ውስጥ ኤንጂኦዎችን ሄጄ ጎብኝቻለሁ መቄዶንያንም ጨምሮ ማለት ነው። ሙዳይን ምናምን ገና አሁን ላይ ሳይሆን የዛሬ 5 6 7 ዓመት በፊት ሄጄ ጎብኝቻለሁ። በጣም ነው ያለው ነገር ያሳዝናችኋል። ባይኖራችሁ ራሱ ያላችሁን ነገር አውጥታችሁ እንድትሰጡ ነው የሚያደርጋችሁ እዛ ቦታ ላይ ከሄዳችሁ ማለት ነው። ግን በትክክል ደግሞ እየደረሰ ነው ወይ የሚለውን ነገር ማጣራቱ ምንም ክፋት ያለው አይመስለኝም። እንደኔም የኔም ሀሳብ የተነሳው ጥያቄ አግባብ ነው ብዬ ነው ማስበውና አንዳንዴ ስትቃወሙ የሆነ ነገር ምክንያታዊ ለመሆን ሞክሩ። ገብቷችኋል? የሰጣችሁት ገንዘብ በትክክል ለሚረዳው ሰው እየዋለ ነው ወይ? ገብቷችኋል? ዝም ብላችሁ ሰው ስላመናችሁ ብቻ ይሄ ሰው አይጠይቅ ይሄ ሰው እንደዚህ ይሁን ምናምን እንዳየነ ከሆነ በሃይማኖትም በምንም ስር እየተደበቁ ነው ያሉትና አንዳንድ ሰዎች በጣም ያሳፍራል እውነቱን ለመናገር። አሮን ነው እንዴት እንደሚደረግ እንግዲህ ያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሃርት ቱ ሃርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ እውነቱን እኮ ነው። እግዚአብሔር ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን የምር ቋሚ ስራቸው ራሱ ምንድን ነው? እነዚህ ሰዎች እኮ እግዚአብሔርን ቋሚ ስራ ሳይኖራቸው እኔ እርዳታ ሰሪ ነኝ ብለው ይመጣሉ። እግዚአብሔርን ለቤተ ክርስቲያንም ለምንም ገንዘብ ሲያሰባስቡ ነው የምናየው። በጣም የሚወሩት ነገሮች ዝም ብለው አይደለም፣ የሆነ ፍንጭ ሳይኖር አይወራም። እሺ በኮሚሽን ነው የሚሰሩት ለቤተ ክርስቲያን የሚያሰባስቡት የሚባለው ነገር ምናምን በደንብ ሊያሳምን የሚችል ነገር ነው እውነቱን ለመናገር። እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሀሳብ ያነሳችሁ ሰዎች
እውነት በግሌ ክብር አለኝ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ